የሙፍቲን ሞት በተመለከተ ከአህባሾች ጋር ያለው ይዘት ሁለተኛ እኛ ከአህባሾች እንለያለን እኛ ወሃብያ እየተባልን እየታማን ነው የሚለው ራሱን የቻለው አንጃ ሁለቱ መካከል ላይ በሙፍቲ ሞት ብዙ ተወለካክፈው የወደቁበት ወደ አዘቅት ላይ ያገኘናቸው ብዙ ያልጠበቅናቸው ሰዎች በጣም አሳዛኝ ነገር የሰማንበትና ያየንበት ያነበብንበት አጋጣሚ ነበር። በጣም የሚገርም የሙፍቲው ሞት አላህ Subhanahu Wa Ta'ala ዘንድ እኛ በዛሂር እንዴት ነበር ሰውየው ሲኖር የነበረው እዚህ ዱንያ ምድር ላይ በምን አይነት መልክ ነበር ነው እና ፖለቲካ ጋር የተያያዘ ነው። ጡዘት የበዛበት በቃ ግነት የበዛበት የሽርክ አይነት የተሰራበት የተፈጸመበት ሙሽሪክ የበዛበት የተውሂድ ሰው ነኝ ያለ የሾቀበት የወረደበት ሽርክ ላይ ተካፋይ የሆነበት ክስተት ነበር። በጣም አሳዛኝ ክስተት። ከአህባሾቹ አኳያ አንድ ነገር ስሙ። ከአህባሽ አኳያ አህባሾች የደረሰባቸው ምንድነው? የመድረክ ግርማ ሞገስ ወይንም ተደግፈው ወደ መጅሊስ ወይንም ደግሞ ወደ ስልጣን እንደ መሰላል ተጠቅመው ሲመጡበት የነበረው መሰላላቸው ወድቋል፣ አለቀ፣ ተገንድሷል። ከዚህ በኋላ ያሉት ብዙም ቀላል ናቸው። እምብዛም መገናኛ ብዙሃን ላይ ሰዎችን በመሳብና ሰዎችን እይታ ትኩረታቸውን የሰዎችን እይታና ትኩረት በመያዝ በኩል በሽምግልናውን ተጠቅሞ እድሜውን ተጠቅሞ መጅሊስ ላይ ያሳለፈውን የ40 ዓመት እድሜ ተጠቅሞ ብዙዎችን የፖለቲካ ሰዎችን ሳይቀር ወደ ራሱ ሲስብ የነበረ ትልቅ የሽርክ ዋርካን የተገነደሰው። ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን። ቢስሚላሂ الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هدي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه وصلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أعاذني الله عز وجل وإياكم من النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده. عباد الله، يا معاشر المسلمين، إن شاء الله يا عندما يتوقعوا ሰሞኑን የተከሰተ የሆነ ክስተት አለ። የሙፍቲን ሞትን በተመለከተ ማለት ነው። በዚህ ጉዳይ ላይ እየሆኑ ያሉና በጊዜው ላይ የተከሰቱ የነበሩ እጅግ አስገራሚ አስደማሚ በጣም አሳዛኝ ክስተቶች ተከስተዋል። ምናልባትም እኔ እያንዳንዱን ዳሰሳ ለማድረግ አይደለም፣ ግን ትንሽ ተወሰነች ጥቆማ ለመስጠት ያክል ነው። ዒባደላህ ያ ማዓሽር ሙስሊሚን حياكم الله وبياكم بارك الله فيكم ان شاء الله። እና አላሁ ሱብሓነሁ ወተዓላ ለኛ ለማንኛውም ሁኔታ ላይ መቼም ህግ አስቀምጦልናል። ቁርአን ያልዳሰሰው ቁርአን ያላስከበረውና ቁርአን ያላስጠነቀቀው ቁርአን ጠቃሚ የሆነ ነገር ሆኖ ያላዘዘው በቁርአን መስኮት ያልተነገረ ነገርና ለኛ ያልደረሰን ነገር የለም። ቁርአን ህጋችን ነው። ቁርአን መተዳደሪያችን ነው። ቁርአን ከጌታችን ከአላህ Subhanahu Wa Ta'ala ጋር የሚያገናኘን ነው። የነቢዩን አለይሂ ሰላቱ ወሰላም ሐዲስ ማብራሪያውን የቁርአንን ማብራሪያ ተደግፈን ቁርአንን ይዘን ኢጅማዕ ሰለፍን ይዘን ወደፊት መገስገስ ሲኖርብን፣ ነገር ግን ብዙ አይነት ፖለቲካል ይዘት ያላቸው ክስተቶችን ስለተመለከትኩ ነው። ሞቱ የፖለቲካ ሞት እንበለው፣ ምናልባትም ሞት ነው። ሁሉ ነፍስን ዛኢቀቱል መውት ነው። አላህ Subhanahu Wa Ta'ala ሁሉም ነፍስ ሞትን ቀማሽናት ባለው መልኩ የአላህ Subhanahu Wa Ta'ala ድንጋጌ ተፈጻሚነት ስላለው ተፈጽሟል። እና
ሙፍቲው ያው ሞቱ ነገር ግን የሚያሳዝነው ሁኔታው ላይ የተከሰተው ክስተት ነው ይሄንን በሁለት መስመሮች ነው የምመለከተው ኢንሻአላህ አጠር ባለ መልኩ አንደኛ የሙፍቲን ሞት በተመለከተ ከአህባሾች ጋር ያለው ይዘት ሁለተኛ እኛ ከአህባሾች እንለያለን እኛ ወሃብያ እየተባልን እየታማን ነው የሚለው ራሱን የቻለው አንጃ ሁለቱ መካከል ላይ በሙፍቲ ሞት ብዙ ተወለካክፈው የወደቁበት ወደ አዘቅት ላይ ያገኘናቸው ብዙ ያልጠበቅናቸው ሰዎች በጣም አሳዛኝ ነገር የሰማንበትና ያየንበት ያነበብንበት አጋጣሚ ነበር በጣም የሚገርም የሙፍቲው ሞት አላህ Subhanahu Wa Ta'ala ዘንድ الموت موت በቃ ሞት ነው እንግዲህ እሱ ማድረግ ያለበትንና መሆን ያለበትን ለልሃያሉ ጌታ አላህ Subhanahu Wa Ta'ala ያውቃል هو اعلم وابصر به በሞተው ሰውዬ ሁኔታ አላህ Subhanahu Wa Ta'ala ስለሱ ሁኔታ አላህ ይበልጥ አዋቂ ነው ባሪያው ነውና ነገር ግን احنا نحكم بالظاهر والله يتولى السرائر እኛ በግልጽ ነው እንድንተዳደርና ሰዎችን እንድንተዳደራቸው የታዘዝነው ግልጻዊ በሚያሳዩት ከነሱ ላይ በሚንጸባረቀው ማንነታቸው ነው ውስጥ ላይ ስላለው ሁኔታ አያገባንም የሚያገባን ውጫዊ ገጻቸው ነው የምንመለከተው ማለት ነው በዚህ ልክ ነው የምንሄደው እኛ በዛሂር እንዴት ነበር ሰውየው ሲኖር የነበረው እዚህ ዱንያ ምድር ላይ በምን አይነት መልክ ነበር ነው እና ፖለቲካ ጋር የተያያዘ ነው ጡዘት የበዛበት በቃ ግነት የበዛበት የሽርክ አይነት የተሰራበት የተፈጸመበት ሙሽሪክ የበዛበት የተውሂድ ሰው ነኝ ያለ የሾቀበት የወረደበት ሽርክ ላይ ተካፋይ የሆነበት ክስተት ነበር በጣም አሳዛኝ ክስተት ከአህባሾቹ አኳያ አንድ ነገር ስሙ ከአህባሽ አኳያ አህባሾች የደረሰባቸው ምንድነው የመድረክ ግርማ ሞገስ ወይንም ተደግፈው ወደ መጅሊስ ወይንም ደግሞ ወደ ስልጣን እንደ መሰላል ተጠቅመው ሲመጡበት የነበረው መሰላላቸው ወድቋል አለቀ ተገንድሷል ከዚህ በኋላ ያሉት ብዙም ቀላል ናቸው እንብዛም መገናኛ ብዙሃን ላይ ሰዎችን በመሳብና ሰዎችን እይታ ትኩረታቸውን የሰዎችን እይታና ትኩረት በመያዝ በኩል በሽምግልናውን ተጠቅሞ እድሜውን ተጠቅሞ መጅሊስ ላይ ያሳለፈውን የ40 ዓመት እድሜ ተጠቅሞ ብዙዎችን የፖለቲካ ሰዎችን ሳይቀር ወደ ራሱ ሲስብ የነበረ ትልቅ የሽርክ ዋርካን የተገነደሰው ይሄ አንድ መገላገል ነው አልহামዱሊላህ ለነደሰት ይገባል ደስተኛ ነው በዚህ አልহামዱሊላህ አህባሽ ወገብ ዛላው የተሰበረበት ዋርካዋ የወደቀበት ፀሐይ ላይ ናት አጭሩ ይሄ ነው ከአህባሽ አንፃር ምናልባትም ዶሪሃ ቁማ አረንጓዴ ሰገነት ያለው ዶሪህ ሰርታ ወይ ለሸኽዮ እንደ ቃጥባሪ እንደ አልከሶ እንደ ንጉስ ወይንም ደግሞ እንደ ደገር እንደ አብዱል ቃድር ጂላኒ መቃብር አድርጋ መውሊድ ጊዜ እነ ዱሱቂ ልታዘጋጅ ትችላለች አመታዊ የመውሊድ በዓል የሐጂ ዑመር ወይንም የሙፍቲ የተቀዳሚ ሙፍታ ብላ ልታቋቁም ትችላለች ምናልባትም ይሄ ሊከሰት ይችላል والله اعلم ግን በጣም እጅግ በጣም ተጎርተዋል አልহামዱሊላህ ይሄ ራሱን ይቻላል የሚዘሩት እኔ ከሽርካቸው አንፃር ዶሮ ምን ለቀመች አህባሽ ምን ሰራች አይባል የጀነት ቁልፍ ቢያደርጓቸው ነብይ ቢሏቸው አላህ የለም ቢሉ ነብይ እንትና ሐጂ ተቀዳሚ ሙፍቲ እኮ ለጊዜው አረፉ እንጂ አልሞቱም ቢሉ እየቆዩ ባመባመት ይመጣሉ ቢሉ ወይ ሐሙስ ይመጣሉ ቢሉ ጀነት ሄደው ቦታ ይዙልናል ቢሉ አህባሽ ምን አለ ተብሎ አይጠየቅም ዶሮ ምን ለቀመች ተብሎ አይጠየቅም ይሄ ከዛ አኳያ በዚህ ያዙት ምናልባትም ቀብሩ ላይ ቤት እንሰራለን ካሉ ነብዩ አለይሂ ሰላቱ ወሰለም ከልክለዋል እንደ ከልከላ እንናገራለን እንጂ እንደ መስማት አይሰሙንም እንደ መቀበልም አይቀበሉንም ነገር ግን ማድረስ ስላለብን ብቻ የምንናገራቸው ንግግሮች አሉ ረሱሉ አለይሂ ሰላቱ ወሰለም በሐዲሳቸው የነገሩን አለ فيما رواه امام مسلم وابو داود والنسائي والترمذي من حديث جابر رضي الله تعالى عنه قال نهى النبي صلى الله عليه وسلم
አንቱ ጀሰሰል ቁቡር መቃብሮች ጀሶ እንዳይቀቡ ረሱል አለይሂ ሰላቱ ወሰለም ከልክለዋል። ወአን ዩክተበ ዐለይሃ እንዳይጻፍባትም ከለከሉ ረሱል አለይሂ ሰላቱ ወሰለም። ወአዩብና ዐለይሃ ወአን ቱጣ እንዳትረገጥም እንዳይገነባባትም ከለከሉ ነብዩ አለይሂ ሰላቱ ወሰለም ከልክለዋል። እንኳን ቀብሩ ላይ ቤት መስራት አይደለም ከተወሰነ በላይ hatta ፉቃዎች ሲያስቀምጡ ቀብረ ሽብሪን ቀብር መሆኑ እንዲታወቅ ይላሉ ፉቃዎች። መሬት ጋር አመሳስለው ነው አብል ሐያጅን አሊ ኢብኑ አቢ ጣሊብ ነብዩ በላኩ ለላክህ ብለው ባሏቸው ጊዜ ማለት ነው ፊማ ረዋህ ኢማም ሙስሊም የተቀመጠ ነው። ይሄ አንድን ቀብርን አይተህ ቀብረ ሙሽሪፈን ከፍ ያለ ቀብር አይተህ እንዳታልፍ ኢላ ሰወይተሁ ብታስተካክለው እንጂ ወደ መሬት ይሄ ቀብሩ ላይ ቤት መስራት ወይ ቤት ውስጥ መቅበር ይሄ ደግሞ ከባድ ለሽርክ ጋባዥ የሆነ ትልቅ ክስተት ነው። በጣም አሳዛኝ ነው። ይሄ መደረግ የሌለበት የተሳሳተ አካሄድ ቀብር መስጂድ ውስጥ መገንባት ወይም ደግሞ መስጂድ ውስጥ ቀብርን ማዘጋጀት ወይ ቀብሩ ላይ መስጂድ መስራት ወይ መስጂድ ውስጥ ቀብርን መቅበር ሰውን መቅበር ቀብርን እዛ ውስጥ ማዘጋጀት በተመለከተ في حديث متفق عليه من حديث عائشة يتنقر حديث الله أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة حبشة مدير لاي أم سلمة أن قادين يتشوها ويو أم سلمة يأيتشون تنقرج يقال لها ماريا يو ماريا بيت كريستيان دم يبالو معناتنا وزاوست يأيتشون نقرجتشو لنبي فذكرت له ما رأت فيها من الصور يأيتشون كرص مثل من نقرجتشو فقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد الصالح أو الرجل الصالح بنوا على قبره مسجدا وصوروا فيه تلك الصور أولئك شرار الخلق عند الله أولئك شرار الخلق عند الله يأيتشون ست نقراتشو مثل منامن كرص አይታለች ነብዩ አለይሂ ሰላቱ ወሰለም ምን አሏል? እነዚህ ሰዎች እኮ አሉ ደግ ሰው መልካም ሰው በመካከላቸው ሲሞት ቀብሩ ላይ መስጂድ ይገነቡበታል። ወሰወሩ فيها تلك الصور እነዚህም ምስሎችም ይቀርጻሉ። ኡላኢከ ሽራሩል ኸልቅ عند الله እነዛ አላህ ዘንድ አደገኞቹ ሰዎች ናቸው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። لعنة الله على اليهود والنصارى اتخذوا قبور انبيائهم مساجد ነብዩ አለይሂ ሰላቱ ወሰለም የነብያቶቻቸውን መቃብር መስጂድ የመስጊጃ ማዕከል አድርገው ይዛሉ። አላህ ከራህመቱ ያርቃቸዋል አለ ይሁድ ወነሷራ ነብዩ አለይሂ ሰላቱ ወሰለም እነሱን የመሰለም ያው ነው። እንግዲህ የሐጂ ዑመር ወይንም ደግሞ የሙፍቲ የተቀዳሚ ሙፍቲ ቀብር ላይ መስጂድም ይገንባ መስጂድም ውስጥ ይቅበሯቸው ወይንም ደግሞ ለብቻም አድርገው ለዶሪህ ያዘጋጁት ብቻ በጣም ከባድ የሆነ መዘዝ ነው ያለው። ከባድ የሆነ መዘዝ ነው። ጡዟል ታዚያው ጡዟል አጭሩን ማለት ነው። ጡዟል በመገናኛ ብዙሃንም ጡዟል መሬትም ላይ ጡዟል አጡዘውታል። የፖለቲካ ሞት ስለሆነ ብያቸዋለሁ። እንደ ሞት አይደለም እንደ ክስተት ግን ፖለቲካ ነው። አህባሽም ያጡዘችው ፖለቲካ ነው። በቃ አለቀ። ፖለቲካ ነው። ስራ ሰርታለች በዚህ በኩል ምናልባት ከዚህ በኋላ የሙፍቲው ንግግር ወይንም ወስያ ብሎ ወደ ኋላ ያስቀራቸው እነዚህ በመገናኛ ብዙሃን የሚንሸራሸሩ የተለያዩ ድምጾች የተለያዩ ኩፍርያትና ሽርክያቶች አሉ። እነሱ ቦታ እንዲያገኙላቸው ሐጂ ናቸው እንዲያሉት ሐጂ ካሉ ሐጂ ማለት እኮ እሳቸው የተቀበረ ጊዜ እኮ በሚሊዮን የሚቆጠር ህዝብ ነው እኮ የወጣው። እሳቸው የፍቅር ሰው ነበሩ፣ ደግ ነበሩ፣ ታላቅ አባት ነበሩ እያለ ይደርቃል እንጂ አይቀበልም። የፈለገ ብትነግረው በቃ አለቀ። ይሄ ለዚች ተጠቅማቸዋል ለመንደርደሪያ። እኛ ያልነው ሐጂ ያሉትን ነው እያሉ ይሄዳሉ። ለዚህ ነው የሚጠቅማቸው። ምናልባትም እንግዲህ ይሄ ክልክል ነው። ለማንኛውም ሽርክን እያበረታቱ ነው። እኛ አህባሽ ማለት እኛ ዘንድ ሙሽሪኮች ናቸው። ከልይሁድ ወነሷራ እንደ ይሁድና እንደ ነሷራዎች ናቸው። በልሁም አክፈሩ ምን اليهود والنصارى ከአይሁድ ከነሷራም በላይ ከሃዲያን ናቸው። እኛ ዘንድ ከጴንጤ በላይ ነው የምናያቸው። ይሄን በደንብ አድርገህ ያዝልኝ። በደንብ አድርገህ አምልጦኝ እንዳይመስል አስቤበት ነው የተናገርኩት። ደሊል ይዤ ነው የተናገርኩት። ሚን ኪታቢላህ ወሚን ሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ወኢጅማዕ ሰለፍ ያለ የጸደቀ ነው። እንደዚህ አይነት የሽርክን አይነት የሚሰራ አካል ሙስሊም የሚል የቁርአን አንቀጽም ሐዲስም የለም። ስለዚህ
አህባሽ ሙሉን ሽርክ የሚሰራ ሁሉ እንኳን አንድ ሰው 100 20 30 40 ሽርክ እየሰራ አይደለም በአንድ ሽርክ ራሱ ቀብርን በማምለኩ በአንድ ታምልኮ ብቻ ጥርግ ብሎ ከእስልምና ይወጣል። የተቀመጠው ይሄ ነው። ወደድክም ጠላህ ስላንተ መውደድ አይደለም፣ ስላንተ ፖለቲካ ነው ያገባኝም፣ ስላንተ ለስላሴ አያገባኝም፣ ስላንተ ማስመሰል አያገባኝም። እኛ የምንከተለው ሐዲስና ቁርአን ነው። ሐዲስና ቁርአን በአላህ ላይ ያጋራን ሙስሊም ያለ አንቀጽ የለም። አቂዳው ይሄ ነው፣ ተውሂድ ይሄ ነው ኢንሻአላህ። ስለዚህ ሙሽሪኮች ናቸው አህባሽ በሚያደርጉት ነገር ሌላው ማህበረሰብ እንዳይሸወድባቸው ነው እንጂ ቅስቀሳ የምናደርገው ሆሞ ሙሽሪኮን እነሱ ሙሽሪኮች እኮ ናቸው። እነሱ ሙሽሪኮች ናቸው። ሙሽሪኮች ከሆኑ ደግሞ ቢሞቱ አንሸኛቸው፣ ቢሞቱ አንሸኛቸው፣ አይወርሱ አይወረሱ في مقابر المسلمين አይቀበሩ في مقابر المسلمين ከነሱ ግንኙነት የለን። ለዚህ ደግሞ መረጃ ኡስዋ አለን። ማን የኢብራሂም عليه السلام እና የሙርሰሎች قد كانت لكم أسوة حسنة في إبراهيم በኢብራሂም እርግጥም ትክክለኛ መልካም የሆነች አርአያ አለችላችሁ አለ አላህ በኢብራሂምና والذين معه ከኢብራሂም ጋር ያሉት አማንያን ከኢብራሂም ጋር ያሉት ሙርሰሎች إذ قالوا لقومهم ለህዝቦቻቸው ባሉ ጊዜ ተመልከቱ إنا براء منكم እኛ ከናንተ የጸዳነን ومما تعبدون من دون الله ከአላህ ውጭ ከምታመልኩትም ከባዕድ አምልኮም ከጣዖቶቻችሁም የራቅነን ከናንተም የራቅነን። ስለዚህ እኛ ከአህባሽ ጋር የሚያገናኘን ምንም ነገር የለም የሚያገናኘን። ይሄ ግልጽ ነው። ከፈርና ቢኩም ወበዳ በይነና ወበይነኩም العداوة والبغضاء እኛ በእናንተ ክደናል። በእኛና በእናንተ መካከል ጥላቻና ጥላትነት ነገሰ። አበደን ምን ጊዜም ነገሰ። በዚህ ሁሉ ጊዜም حتى تؤمنوا بالله وحده በአላህ ብቻ እስከምታምኑ ተውሂድን እስከምትይዙ ድረስ ይሄ ነው ብለው እየሰጡ ይችን ይዘን ነው የምንንቀሳቀሰው። ለምን የኢብራሂም የኛ ኡስዋ نحن على ملة إبراهيم በኢብራሂም ጎዳና ላይ ነው ያለነው። በኢብራሂም ጎዳና ላይ ነው ያለነው። እኛም ነብያችንም እኛም የነቢ አለይሂ ሰላቱ ወሰለም ኡማ ኢብራሂምን እንድንከተል ታዘናል በቁርአን። ስለዚህ ይሄ ነው ያለው። ይሄ ነው የኛ ሞዴል እነዚህ ናቸው። ነቢ አለይሂ ሰላቱ ወሰለም ናቸው የኛ ሞዴል፣ ሷሃቢዎች ናቸው የኛ ሞዴሎች። ስለዚህ ሙሽሪክ ጋር ግንኙነት ዒላቃ የለንም። በአህባሽ በኩል ያለው ይሄን አክል ካልኩኝ አጠር ባለ መልኩ ዳሰሳ ሰፋ ባለ መልኩ መጣበታለሁ ኢንሻአላህ። እስኪ አንዳንድ እዛው ላይ የተከሰቱ ክስተቶችን እስኪ አንዳንድ ልበል። ምንድነው? ሁለተኛ ብዙ ነገር አንብባችኋል፣ ከኔም በላይ አይታችኋል፣ ከኔም በላይ ሰምታችኋል። የሚገርመው ሙፍቲውን የግማሹ የጀነት ቁልፍ በእጃቸው ያለ ነው ይላል፣ ግማሹ የእሳቸው የሞቱ እንትን የተደገፉት ጀናዛው ሲሄድበት የነበረን ትራስ የአላህን እዝነት ይዞ ገባ ይላል፣ ግማሹ የኢትዮጵያ ነብይ ሞተ ይላል፣ ግማሹ አላህ አለ እንደው አላህ የለም አላህ ቢኖር ኖሮ ማይሰማን ነበር። እነዚህ ኩፋሮች ናቸው። እጥብ ያሉ ድርቅ ያሉ እርር ያሉ ካፊሮች ናቸው እነዚህ። ምንም እንደው ላ ረህመተ ለሁም በዚህ በሁክም እኮ እዝነት የለም። ዳዕዋ አድርግ፣ አዛኝ ከሆንክ ዳዕዋ አድርግላችሁ እንጂ በሁክም እንዴት ታዝናለህ? ላ ኢላሃ ኢላላህ ጉድ ነው። የእንትኑ ጀናዛው እንትን አረፈበት የተባለውን ልብስ እንደዛ ሲያሻሹ አይናችሁ እያየ የሚገርመው ከኢኽዋን በገፍ ነው ሄዱ ለመሸኘት ሄዷል፣ እንዳለ ጠርጎ ሄዷል ማለት እኮ ትችላለህ። ያሲን ኑሩ ያደረገው ዱዓ አቡበክር ፊርደውስን ሲመኝላቸው እነማን ኑሩ ቱርኪ ምናምን ጀነትን ሲመኙላቸው ለሐጂ ለሙፍቲ ማለት ነው። ሌላው ስንቱ ልበልህ ጀምዕ ራሱ ጀምዕ ቅድሚያ ለተውሂዶች ቅድሚያ ለተውሂድ ኢና ሊላሂ ወኢና ኢለይሂ ራጂዑን። ረህማ እየለመኑ ለእንደዚህ አይነቱ እናንተ እንደው ጤነኛ ናችሁ ልበል? እንደው ቢላሂ አለይኩም እንደው ጤነኞች ናችሁ? ቁርአን አትቀሩም። እኔ ቃልቾቻችሁም እኮ ነው የሚገርሙኝ። ኧረ ተው ለአላህ ብላችሁ እኔን ተክፊሪ ልትሉ ትችላላችሁ። ተክፊሪ በሉኝ፣ እኔ ምን አገባኝ? እኔ ለአላህ ዲን ብዬ ተክፊሪ ብትሉኝ፣ ግን የሰራችሁ ስራ በምንም አይነት ሚዛን እንደው ሸሪዓ ቀርቶ ዓቅለን ወመንጢቀን አያስከድም።
እኖ ሎጂካሊ ራሱ ያስከዳችሁ ይሄን ሙፍቲ የሽርክ አይነት ሰርቶ ተመልከቱ الرحمن على العرش استوى እንዴት አድርጎ እንደሚያበለሻሸው ኩፍር እየተናገረ ኩፍር ነው እምነቱ ኩፍር ነው በስቲዋ ላይ በአስማኡ ሲፋት ላይ ኩፍር ነው 100 ሽርክ አልቆጥር ምን በሙፍቲው ላይ 100 ሽርክ አልቆጥር ብቆጥር استعانة بغير الله الذبح لغير الله والنذر لغير الله والحلف بغير الله والتوكل على غير الله ودعاء غير الله እያልኩኝ እንዴ በመቶ የሚቆጠር ሽርክ ይሄን ሁሉ ይሰራዋል ይቀሰቅሳል ያበረታታል ይሄንን አድርጉ ይላል ችግር የለም ይላል ይሄን ሁሉ ያደርጋል ይሄን የተቃወመን ተክፊሪ ነው ይላል እንደዚህ ነው ይላል መውሊድ የሚጠላ የጀሃነም ነው ይላል የሃይማኖት አንዱ ካንዱ በላይ አይደለም ይላል የሃይማኖት የበላይ የለም ان الدين عند الله الاسلام يالا الله سبحانه وتعالى ማለት اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ومن يبتغي غير الاسلام دينا فلا يقبل منه كدين الاسلام ውጭ ሌላ እምነትን እከተላለሁ የሚል ተቀባይነት የለውም እያለ ለሃያሉ ጌታ እሱ በእምነት የፖለቲካ ንግግር ስለሆነ እድሜ ልኩን ሲያወራ የነበረው ሙሉን እምነትን ሲቪክስ በለው ሲቪክስ እኮ ነው ሰውየው እንደዚህ አይነቱን ካፊር እንደዚህ አይነቱን ጳጳስ ምን የሚሉ ሸኘነ እሺ ለፖለቲካ ስሪት ነው እንበል ለፖለቲካ ስትል ሸኘህ በቃ እቤት ብትቀር የታለንተና ተብሎ ስምህ ይወጣል በሚሊዮን የሚቆጠር ህዝብ ስለወጣ ክብርህ ይቀንሳል አይለቁህም ይጽፉብሃል አው በለናቸዋል ድሮንም ይያሉ ያከሩብሃል ለዛ ብለው አንተ ፍርዶስን ተለምናለህ በአላህ ፍርዶስ ለዑመር ገነቴ መጅሊስን እኮ አባረኸዋል እኮ መጅሊስን እኮ አልሰጠሁም የመጅሊስ ወንበር የከለከልክ በአላህ ፍርዶስ ላይ አንተ ቸር ትሆናለህ ምን አገባህ እንደው አላህን አትፈሩም እኔ እናንተ አቂዳ ምንድነው hatta ራሱ አቂዳ እናንተ ወሃቢያ ማለታችሁ እኮ በጣም የሚገርመኝ እኮ ይሄ እኮ ነው ወሃቢያ ይሏችኋል ወሃቢያ እንደዚህ ነው እንዴ ወሃቢያ የሚባል የለም በነገራችን ላይ ግን ወሃቢያ ማለት የሼኽ الاسلام መሐመድ ኢብኑ አብዱል ወሃብ ያንጸባረቀው መዝሐብ ያንን ይዘው የሚጓዙ ናቸው ምን አገናኛችሁ እናንተና መሐመድ ኢብኑ አብዱል ወሃብ እናንተና ሼኽ الاسلام ኢብኑ ተይሚያ ምን አገናኛችሁ እንደ ቢላሂ አለይኩም ምን አገናኛችሁ ምኑን ከምን لا اله الا الله ይሄንን ያክል ኩፍር እየሰራ ይሄን ያክል ሽርክ የሚሰራን አካል እናንተ ይሄን ያክል ሽርክ የሚሰራን ይሄን ሁሉ ሽርክ ሲሰራ እንዴ አይናችሁ እያየ እንዴ ጆሮአችሁ እየሰማ ልባችሁ እያወቀ እንዴ ጥሩ አድርጋችሁ ይሄንን ሰው ትይዛላችሁ እንዴ ቢላሂ አለይኩም እንዴ ምን የሚሉት ነው ይሄድን الله بالقرآن ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم لنبيهم هنا لا أمانيان يقباتهم لمشركوش استغفار لا يدرقوا يقرب زمروቻቸው የዝምድና ባለቤት እንኳን ቢሆኑ ለነሱ من أصحاب الجحيم ከጀሃነም ጓዶች መሆናቸው ከተገለጸላቸው በኋላ ያ ማለት በዛው በሽርካቸው ላይ ከሞቱ በኋላ ነው አለበለዚያ አናቅም የማንን استغفار ማድረግ አይፈቀድም ምን ነክቷችሁ ነው እናንተ ምን ነክቷችሁ መቼም የሽርክ አይነት እንደሚሰራ ታውቃላችሁ ይሄን አታስተባብሉኝም የፈለገን እናንተ ዘንድ ተክፊሪ ቢሆን ዑመር ገነቴ ወይንም ሙፍቲው ተውሂዱ ጥሩ ነው አትሉኝ ሽርክ ይሰራ ነበር ወይ አዎ አቢደል ቀብር ነበር ወይ በትክክል ይጠራ ነበር ወደ ኢባደተ አልቁቡር نعم ይጠራ ነበር ወደ ሽርክያት ይጠራ ነበር አዎ አስማው ሲፋትን በማስተባበል በኩልና በተለያየ አስቀያሚ የሆነ ትርጉም በመስጠት በኩል ይጠራ ነበር አዎ ስለዚህ ኩፍር ላይ ነው እንዴታ ይሄንን ኢቅራር ታደርጉልኝ ይመስለኛል እንችም ካላበዳችሁ በስተቀር ማለት ነው ይሄንን ኢቅራር ካደረጋችሁ ይሄ ሽርክ ከሰራው ለምንድን ነው ሳይከፍር የቀረው ቢላሂ አለይሂ አላሁ አክበር ለምንድን ነው ያልከፈረው ጃሂል ስለሆነ ነው ጃሂል ስለሆነ ዑመር ገነቴ ጃሂል ተቀዳሚ ሙፍቲ ተቀዳሚ ቀዳማዊ ሙፍቲ ማንም ላአወለ له እንደው
ምን ሆናችሁ ነው? ይሄን የመሰለ ትልቅ ረጅም ሙፍቲ ምንድነው እናንተ ጀህል እሱ አለበት ከተባለ እንደ ቢላሂ አለይኩም እስኪ ሁጃ ቁመን እናከፍራለን የሚለው መዝሐብ እንደ መዝሐብ ነው ይሰራል? ሁጃ ቁመን ምንድነው ሁጃ የምታቆሙበት? እስኪ አሁን ዑመር ገነቴ ላይ ይመር ገነቴ ላይ ሙፍቲው ላይ ምንድነው የምታቆሙት? ተቀዳሚ ሙፍቲ እኮ ነው፣ ከናንተም እኮ ይበልጣል አሉ ከተባሉ ቃልቾች ሁሉ በላይ ነው። እና ምንድነው ሁጃ የምታቆሙበት? እንደ በዚህ ኩፍሩ ላይ እንደ ቢላሂ አለይኩም ኧረ ተው፣ ኧረ ለአላህ ብላችሁ ኧረ ቢላሂ አለይኩም ኧረ ተው፣ ኧረ ለዚህ ኡማ ዘኑለት፣ ኧረ ለዚህ ወጣት ዘኑለት፣ ኧረ ለዚህ ወጣት ዘኑለት። ኧረ በአቂዳ እየደከረተብን ነው ህዝቡ። ኧረ ቢላሂ አለይኩም ኧረ ተው፣ ኧረ ተው ግን ተው። አቂዳ እንደዚህ አይደለም። ኧረ ተውሂድ እንደዚህ አይደለም። ተው፣ ኧረ አታላሉት፣ ኧረ ቅልጥ አታድርጉት። ኧረ እንደው ባካችሁ ባካችሁ ባካችሁ። እኔ በምን አይነት መልክ ልንገራችሁ? እንደው ቢላሂ አለይኩም በጣም ስላሳዘነኝ ነው፣ በጣም ስላዘንኩ ነው። አሁን ሙፍቲ ላይ ሁጃ ተቆማላችሁ? ዓሊም እኮ ነው አይደል እንደሚባለው ሙፈሲር ሙሐዲስ። መቼም ቀዳሚ ሙፍቲ ዝም ብሎ አልወጣም እንበልና እንደው በሁኔታው በሂደቱ ነው። ተቀዳሚ ሙፍቲ ላይ ምንድነው የምታቆሙበት? ስለዚህ ተቀዳሚ ሙፍቲ በተዊል ከዳነ ወይ በተቅሊድ ከዳነ ወይ በጀህል ብላችሁ ካዳናችሁት ሁጃ ቆሞ ማክፈር የሚባል ነገር መዛሐቡ ራሱ የለም። አላው ጂል አርዳ ይሰራብ። የአፍሪካ መዝገብ ነው የምልህ። ለዚህ የአፍሪካ ህገ መንግስት ነው ብያለሁ። ወጣት ሰማይ በደም ካስተማርን በኋላ ከነገርን በኋላ ከአላህ ውጭ ያለን የሚያመልኩ አካላቶችን እናከፍራቸዋለን የምትለዋ አባባል ናት። አየር ንፋስ በቃ አየር ላይ ያለን ሽርክን ያወግዛሉ። ሽርክን፣ ሌብነትን፣ ዝሙትን ያወግዛሉ እንበል። ሌባን፣ ሙሽሪክን፣ ዝሙተኛን አይነኳቸው። ይሄ ነው የነዚህ ሰዎች መዝሐብ። ድብልቅልቆ የወጣ መዝሐብ፣ ቡርቅስቅሱ የወጣ እብድ የበላው በሶ የመሰለ መዝሐብ። አዑዙ ቢላህ። ይህንን ይዛችሁ ነው ኡማ የምትቀይሩት? እንዲሁ ተቀዳሚ ሙፍቲን የማያከፍር ዑመር ኮምበልሻል የማያከፍር አብዱላህ አልሐረሪን በተዕይን የማያከፍር ሰው ምን አቂዳ አለው? ምኑ ነው አቂዳው? ቢላሂ አለይኩም ምኑ ላይ ነው አቂዳው? ምን የሚባል አቂዳ ነው ይዛችሁ የምትሄዱት? ቃልቾች ናቸው ሁጃ ቁመን የሚለው። ታዲያ እንደዚህ ከዳን እናንተ ናችሁ ገጠር ላይ ያሉት እነማማዘሙን ምን አስተምራችኋቸው ነው ሁጃና ቁምባቸው የምትሉት? ያ ነብዩ ሲያስተምሩት የነበረ ሙሽሪክ ሁሉ የዑመር ገነቴን ያክል ደርሶታል እንዴ? የአብዱላህ አልሐረሪን ያክል ደርሶታል? የዚህን ያክል ኩቱበ ሲታን አንብቦ ኪታብ እየሸረሐ ቀብር እያመለከ የዚህን ያክል ደርሶታል እንዴ? ረላላህ ብላችሁ አቂዳ ተጫወታችሁበት። ወላሂ ሐታ ራሱ ወርጄ እኮ ነው የምነግራችሁ። ያው ነው ሁጃ መቆም ራሱ በዕደ ኢቃመቱል ሁጃ ነው የምናከፍረው በሚለው ራሱ ወርጄ እኮ ነው እየነገርኳችሁ ያለሁት እንጂ ሽርክ የሚሰራ ሰው ሁጃ ቆመበት አልቆመበትም የሚባል ነገር የለም። ላ ፊ ኪታቢላህ ወላ ፊ ሱነቲ ረሱሊላህ ወላ ፊ ኢጅማዕ ሰለፍ አይታወቅም። ይሄ ትልቁ ሽርክ ላይ ባዕድ አምልኮ ቀብር ያመለከ ጨሌ ቆሌ አድባር መወክል ጅን የሚያመልክ ሰው ሙስሊም ነው የሚል አታገኙ። የለም፣ አንድም አታመጡልኝ። የለም። በጀህል ነው እንዴ? አዎ በጀህል ከሆነ ሙስሊም ነው። የለም። የታጊተህ ነው እንደዚህ አይነት ቁርአን የቁርአን አንቀጽ ሲመጣ ነብያቶች ሽርክ ሲሰሩ ያገኟቸውን ሁሉ ሙሽሪክ ነበር የሚሏቸው። ነገር ግን ዑድር ያለው ለዕቃብ ነው፣ ለቅጣት ነው። ቅጣት ግን ሽርክ የፈለገውን ያክል ቢሰሩን በጀህል ከሰሩ ላይቀጡ ይችላሉ። عند الله عز وجل امتحان ሊፈተኑ ይችላሉ። ለምን وما كنا معذبين حتى نبعث رسولا መላእክተኛ እስከምንልክ ቀጮች አይደለንም ብሎ ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ስለነገረን ይሄንን ስለነገረን ያ ነገር ሊከሰት ይችላል። ይሄ ሊሆን ይችላል እንጂ ሙሽሪክ በማለትና የሙሽሪክን ሁክም በመስጠት በኩል የለም። እንደዚህ አይነት ለቅጣት ብቻ ነው ዑድር ያለው። وما كان ربك مهلك القرى حتى يبعث في أمها رسولا يتلو عليهم آياتنا وما كنا مهلك القرى إلا وأهلها ظالمون. وما كان ربك مهلك القرى الله كتمان يمياود ما دلم كتمان يميات أفادلم لا هيالو جيت الله سبحانه وتعالى كتمان عندتن كتما عندتن هاجر آيات أفاتن الله سبحانه وتعالى زنبلوا آيات أفاتن حتى يبعث في أمها رسولا
በዋና ከተማዋ ላይ መላእክተኛን ልኮ ትምህርት እስከሚሰጥ ድረስ ማለት ነው። ትምህርት ሳይሰጥ አያደርግም አላሁ ሱብሓነሁ ወተዓላ አይቀጣትም። አንዲትን ከተማ ልክ እንደነ ፈርዖን እንደነዚህ የነበረ ዋና ማዕከላቶች አሉ አይደለም ዋናዎችን አያጠፋም። ዋናው ላይ መላእክተኛ ልኮ ለአካባቢው ዳዕዋ ሳያደርስ በፊት حتى يبعث في امها رسولا يتلو عليهم اياتنا አናቅጾቻችንን የሚያነብልን እስከምንልክ ድረስ ቀጭ አይደለም። ከላከ በኋላ እምቢ ሲሉ ቅጣት የዛን ጊዜ ቅጣት ይመጣል። ከዛ በፊትሳ አይቀጣም። ጃሂልን አይቀጣም። ቅጣት ጋር ይተያያዝ። يا الله ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا ملائكتኛውን የሚቃረን የሚፈታተን ከሳቸው የሚቃረን መስመሩ ግልጽ ከሆነለት በኋላ من بعد ما تبين له الهدى ቀኑ መስመር ይፋ ከሆነለት በኋላ ጎዳናው ግልጽ ከሆነለት በኋላ ከአማንያን ጎዳና ውጭ ያለ ሌላ ጎዳና የሚከተል በተሾመበት እንሾማዋለን በዞረበት እናዞረዋለን جهنم እንከተዋለን ወንስልህ جهنم وساءت مصيرا ይኸው ቅጣት بعد إقامة الحجة ቅጣት ከዛም በፊት ግን አልሙሽሪክ ሙሽሪክ ይሄ ለማንኛውም ለጃሂሉም ለከተማም ለገጠርም ለሁሉም ነው። ይሄ ነው ያለው ሙዓመላ የምናደርጋቸው በዚህ ነው። في مقابر المسلمين አይቀበሉ لا يرثون ولا يورثون አይወርሱም አይወረሱም። ጃሂል ቢሆን የጠጡ ጃሂሎች ቢሆን ማልኩ እኮ እማማዘሙ እገጠር በረሃው ወንዙ ዳር ያሉት ሽርክ ከሰሩ ሙሽሪክ ነው። ይቀጣሉ አይቀጡም? بعد إقامة الحجة ነው የሚቀጡት። አላህ Subhanahu Wa Ta'ala وما كنا معذبين حتى نبعث رسولا سلاله ከቅጣት ጋር ብቻ ነው የሚያያዘው። ከዛ ውጭ ባለ ፍልስፍና ነው ተውት። አንተ እኮ ከተማ መጣ ከተማም የደረሰው ሙፍቲ ቀዳማዊ ሙፍቲ ገና ነው ከተባለ ጦሃ ገና ነው ከተባለ ዑመር ይመር ኮምበልቻ ገና ነው ከተባለ አብዱላህ አልሃሪ ገና ነው ከተባለ ማን ነው ሁጃ ቆማችሁ የምታከፍሩት? እንዴት ነው የምታከፍሩት? መቼ ነው የምታከፍሩት? በምንድን ነው የምታከፍሩት? ረላላህ ብላችሁ አለማክፈራችሁ ወዲያ ከተተ ምን የኢብራሂምን መንገድ እንዳትከተሉ አደረጋችሁ። ያቺ ትክክለኛ አቂዳ قد كانت لكم أسوة حسنة في إبراهيم يتبالو مالتي بإبراهيم انتن لاي قدانا لاي لنانت أرأى تدرق اللاتشو يتبالو እንዳትከተሉ አደረጋችሁ إنا براء منكم ومما تعبدون من دون الله كنا يالوت إبراهيمنا والذين معه مالتنا إنا براء منكم كسوت كنانتنا ومما تعبدون من دون الله كتعاقوتوቻችሁ ከቀብሩና ከዑመር ገነቲ ነው መጥራት ያለብን ከሚመለከው ከዶሪህ እና ከአምላኮቹ ከነ ዑመር ገነቲ በስልጣን አይደለም መጣላት ያለብን። አንተ በስልጣን ነው የምትሻኮተው። አንተ ይሄ ነው ሰውየው አካሄዱ ትክክል አይደለም የምትለው አንተ ስልጣን ጋር ስትጨቃጨቅ ነው። በቃ አለቀ። ይሄ እኮ ነው። ታዲያ እነዚህን ሙስሊም የምትሉ እኔ በምን እንደምታከፍሩ አላውቅም። እኔ እኮ ወርጄ እኮ ነው ሁለተኛ ደረጃ ወርጄ እኮ ነው ማናገራችሁ። ምን ኢቃመተል ሁጃ እስኪ ሁጃ የቆመበትን እንኳን አክፍሩ በሚለው በራሱ ዑመር ገነቲ ሁጃ አልቆመበትም ካላችሁ ቀዳማዊ ሙፍቲ ተቀዳሚ ሙፍቲ ሁጃ ካልቆመበት ማን ነው ሁጃ የሚቆምበት? ማን ላይ ነው ልታቆሙ የምትችሉት? ለዚህ እኮ ነው የናንተ አስተምህሮ ከዚህ በኋላ እንኳን ካፊር እንበለው ለማለት ታሪክ ሶላትን ያከፈራችሁ ከቀዳማዊ ሙፍቲ ከሱ በታይ ጃሂል የሆነውን ሶላት አይሰግድም ብላችሁ ያከፈራችሁ ይሄን ሁሉ የሽርክ ማዓት ያስተማረ የጠራ ስጁድ የሚደረግለት ወዶ የተመለከ ለራሱ ተናዞ የዶሩ ቦታ አዘጋጅቶ የሄደ ይሄንን ጥጥት ያለ ጳጳስ ያላከፈራችሁ እናንተ ማን ነው የምታከፍሩት? አሁን እናንተ አዛኝ ወይ ሩህሩህ ወይ አርቆ አሳቢ ወይ ሰፋ አድርጎ ቦርቀቅ ያላካሄድ ጠበብተኛ ያልሆናችሁ ሰዎችን በትክክል ሚዛኑን ጠብቃችሁ የምትሄዱ ለትልልቅን የምታከብሩ ለትንንሽ የምታዝኑ በጣም ጥበበኛ ትሁት አዋቂ በቃ ፖለቲካው ይገባችሁ ይሄን አርጋችሁ ነው ለማህበረሰብ የምትሰጡት። ግን እንዴት እንዳሾቃችሁ ታያችሁ። አህባሽ ብቻ አይደለም የወጣው የናንተም አጃቢ ከናጃቢያችሁ ነው ወጣችሁ። ይሄ ነው ሰጣችሁት ሄዳችሁት ይሄን ኡማ ወላሂ ገደላችሁት አጭሩ። ይኸው ሽርክ እንደዚህ ልልት ያለ ነው። ቀዳማዊ ሙፍቲን ያልጎዳ ሽርክ እታች ያሉን እነማማ ፋጡማ እነማማ ኸዲጃን ምንም አይጎዳቸው። ስለዚህ ሁሉን አይመስግደው ነው። እናንተ
ትልቁ ለፖለቲካ ግንባር የመጣ ለፖለቲካ ስዕል ስትሉ እሱ ላይ ቀውጤ ሐዘን አዝናችሁ እታች ያሉትን አህባሾች ተጽዕኖ ታሳድሩባቸዋላችሁ። ይሄ ሙሉ ማለት ሸሪዓ ከሆነ ሸሪዓ ነው። لو سرقت فاطمة بنت محمد لقطعت يدها የሙሐመድ ልጅ ፋጡማ ብትሰርቅ የነብይ ልጅ ናት ብዬ አልተዋትም እጇን ቆርጠዋለሁ አሉ ነብዩ። ለዑመር ገነቴ ጊዜ ወረዳቸው። አሁን የሆነች ምስኪን አህባሽ ቢሞት አትሄዱ፣ የዛን ጊዜ ተውሂዱ ትዝ ይላችኋል ልበል? ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አየው ወገን ወጣት ልንገርህ፣ እውነቱን አንተ ኡስታዞች የምትላቸው አቂዳውም አልገባቸው በአየር ላይ ዝም ብሎ የማንበብ ነው ሲረዱት የነበረው ዝም ብለው የማንበብ ነው። እትልልቅ ዑለማ ላይ የተያዘም አይደለም። ለዚህ ነው ልስልስ አድርገው ይዘውታል። እነ ዑመር ገነቴ እነ ይመር ኮምበልቻ እነ አቡበክር እነ ዶክተር አቡበክር እነዚህ ጋር የሚጋጩልህ ሌላ ምንም አይደለም። ወይ የመስጂድ ሽኩቻ ነው፣ ወይ የኢማምነት ጥላቻ እንትን ነው ጥላትነት ነው፣ ወይ ወንበር ነው። ለሽርክ ለአላህ ብሎ የሚቆጣ ሰውየው እስካልተወበተ ድረስ አልሙሽሪክ ሙሽሪክ። ኧረ ለአላህ ብላችሁ ወጣት ኧረ ንቃ እባክህ፣ ኧረ ተው አላህን ፍራ፣ ኧረ አትዝረክረክ ሁልጊዜ፣ ጅራት አትሁን ሁልጊዜ። አንብብ፣ ቅራ፣ ተማር፣ ዲንህን ወቅ። ሰው ያስብልህ። ጆሮ አይሁኑህ እነሱ፣ ጆሮህም እነሱ፣ አእምሮህ እነሱ፣ ብዕርህ እነሱ፣ አስተሳሰብህ እነሱ። ሁሉን ነገር የምታየው በእነሱ መነጽር ገደሉህ። እነሱን ተከትለህ ነው የምትሄደው። ምን ልዩነት አለ? አንተ እንደዛ ከሆነ እኮ አንተም ራስ ትሾቃለህ እኮ ትበላሻለህ። እነዛ አቂዳቸው የተበላሹ ናቸው። ወላሂ ወቢላሂ ወተላህ የፈለከ ተክፊር ይበለኝ የፈለገ ይበለኝ፣ አዋጅ ብላችሁ ተክፊር ነው ሙስጠፋ በሉ። የፈለገውን ያክል አስጠሉ፣ በደንብ አስጠሉኝ። አልহামዱሊላህ ደስ ይለኛል። ይሄንን ለአላህ ጥላት እንዴ ለጳጳሱ እኛ እኮ ዑመር ገነት የሚሆን ይመር ኮምበልሻም ይሁን ዶክተር አቡበክር የምትሉትም አካል ይሁን እዩ ጩፋ ማለት ነው። እኛ ጋር እዩ ጩፋዎች ናቸው። እኛ ጋር ልንገርህ የጴንጤ ፓስተሮች አሉ አይደል? ከነሱ በላይ አክፈር ናቸው። ለምን? እነዚህ ሁጃ ቆሙባቸዋል። እነዛ ግን ትንሽ ደርሷቸዋል፣ አልደረሳቸውም። አንጻራው የራሱ ስናይ ማለት ነው። አለበለዚያ ዓለማችን ሁጃ ቆሙባታል ነው የምንለው። ነገር ግን ተመልከቱ፣ ይሄ ሙርተድ ነው። እነዛ አህለል ኪታብ የሚሆኑ ናቸው። እርዳቸው እንኳን ተመሳሳይ አይደለም። ይሄንን ነው የምነግርህ። የአህለል ኪታብ ተፈቅዷል። እነዚህ ግን ሙርተዶች ናቸው። ሙርተድ ወይንም ደግሞ ወሰንዮች ናቸው እነዚህ። ይሄንን አስረዳልኝ፣ ንገርልኝ። የሚጠላይ ይጥላይ። ሙፍቲን ካፊር አለ? አዎ ካፊር ነው የምላቸው። ወላሂ አፌም ሞልቼ ደፍሬ የምናገረው ንግግር አጅር አገኝበታለሁ ብዬ የምናገረው ንግግር ነው። ጣዖት ነው፣ እጥብ ያለ ጣዖት፣ ወዶ የተመለከ ሱጁድ ሲያደርጉለት ወዶ የተመለከ ሲጠራ የነበረ ወደ ሽርክን የሚከለክሉትን ሰዎች ወሃቢዮች ናቸው ብሎ ስም ያጠፋ፣ መውሊድ የጠላን የጀሃነም ያደረገ፣ አርህማኑ አልሽስተዋን ያዛባ። ይሄ እኮ ራሱ አንድ ትልቅ ኩፍር እኮ ነው። ወደ ሽርክ የተጣራ ያበረታታ። እኔ ምን ልበላችሁ? ስለዚህ ይሄ ሰው ሙሽሪክ ነው፣ ካፊር ነው። እያንዳንዱ የዑመር ገነቴን የቀዳማዊ ሙፍቲ ነው ቀዳማዊ መፍቱን የዚህ ሰው ተከታይ ሁሉ እያንዳንዱ እሱ የሰራውን አይነት የሰራ ሁሉ ሙሽሪክ ነው። ቢተዕይን አይነን ፈርደን በተናጠል እያንዳንዱ። ለዚህ ነው አንሰግድባቸው፣ እርዳቸውን አንበላ፣ ረሂመሁላህ አይባል። ነብዩ ለእናታቸው እንኳን ተከልክለዋል። አንተ ያን ሙዕጂዛ ያየች እናት ነብዩ የተኙበት ማህፀንን የተሸከመች እናት ነብዩን የተሸከመች የነበረች እናት እስትግፋር አልተደረገላትም። አላህን አስፈቀድኩት አሉ ነብዩ አለይሂ ሰላቱ ወሰለም። استأذنت ربي አስፈቀድኩ على أن أستغفر لأمي فنهاني كلكلኝ እምቢ አለኝ። استأذنته أن أزور قبرها فأذن لي ቀብሯን ለመጎብኘት ጠየቅኩት፣ ፈቀደልኝ። ነብዩ አለይሂ ሰላቱ ወሰለም በዚህ መልኩ ነው የገለጹት። እነዚህን ሰዎች አናከፍርም የምትሉ ወይ የናንተ ይገርማል። የናንተ ፖለቲካ እንደው ይሄ ፖለቲካ ማለት እኮ ከባድ እኮ ነው። እምነትና ፖለቲካ ሲቀየጡ እንግዲህ እንደዚህ ናቸው።
ደምና ወተት አንድ ላይ ሲቀላቀለው ሀከዳ ምንም አትለው ሚያስጠላ ሚያስቀይም ማይጠቀሙት በጣም አስጠሊታ ነገር ነው ከለር ነው የምታየው ደምና ወተት ሲቀላቀል ፖለቲካንና ሱናውን ተውሂዱን እስላምን አንድ ላይ ቀየጡት የደምና የወተት ቀይጥ ሰጡ አስረከቡ ይሄን ነው አንተ ይዘህ የምትዞረው አላህ ብለህ ቀራ እነዚህን በደንብ ታያቸዋለህ እንዴት እንደሚልፈሰፈሱ አዑዙ ቢላህ اللهم نجنا اللهم سلم اللهم سلم اللهم سلم يا الله يا الله يا الله كلمه توحيد እያለ የሚለፈልፈው እኮ ነው ሌብነትን ይቀጠቅጣል ሽርክ ማለት لا اله الا الله انا لله وانا اليه راجعون ዑመር ገነቴ ቀብር ላይ የተሰራው ሽርክ አቤት ቀውጥ ያደርገዋል ሽርክ ሰውየውሳ አይናገርም ስለ ሰውየው ሽርክን ነጥለህ ቀጥቅጥ የሚል ሸሪዓ የለም እና ቡርአኡ ሚንኩም ومما تعبدون من دون الله منكم قدم المشركين قبل أصنامهم كطاعوت بفيت كسوچ ነው የጠሩት ኢብራሂምና ኢብራሂም ጋር የነበሩት ሙርሰሎች አማንያን አየ እና ቡርአኡ ሚንኩም ነው ከነሱ መጥራት ማለት ምንድነው ረሂመሁላህ ይያልክ ምንድነው በራአ አላህ ይዘንለት ይያልክ እያዘንክ እያነባህ እየተከተልክ ጀናዛውን ወይ ተልቅ አባት አጣን ፊርደውስ ይስጣቸውና ለፍተው ነበር እድሜ ልካቸው አላህ የሚገርም ዓሊም ደክመዋል ሌሊት እንቅልፍ የላቸው ቀን ረፍት የላቸው እንደው ስንቱን ሆኑት እኒህ አባታችን አጣናቸው አንተ ነህ ተውሂድ ሰው አንተ ነህ በዋህብያ የምትታማው አለይሰ هذا ظلما وكذبا ውሸት አይደል ቅጥፈት አይደል ይሄ አንተ አሁን ዋህብያ ስትባል አሁን አንተ ዋህብያ የሚባል ስያሜ ይሰጣል ሐሜት አይደል አንተ ይሄ እርከስ ብለህ ሽርክን ብቻ የምትቀጠቀጥ ነገር ያለው ከዚህ በፊት አንድ ምሳሌ ምን ዑመር ኮምበልሻን ሙሽሪክ ማተለው ከሆነ ዑመር ኮምበልሻ የሚሰራው ሽርክ ዝም ብለህ መቀጠቀጥ ከሆነ የዑመር ኮምበልሻን ኮት አውልቀ አጥር ላይ ሰቅለህ መቀጥቀጥ ነው ዑመር ኮምበልሻ ምንም አይሆንም ኮቱን ብትቀጠቀጠው ምን ሽርኩን ነው እየቀጠቀጥክ ያለው ሰውየውን አልነካኸው አንተ ነህ እንዴ ኡስዋ አድርገህ ኢብራሂምንና ኢብራሂም ያሉትን የተከተልከው ሙሽሪኮችን ትውታ አድርገህ ሽርክን የምትቀጠቀጥ ሌብነትን እየቀጠቀጥክ ሌባውን ማትነካ ሌብነትን ቀጥቅጦ አይደለም ሌባው ራሱ እጁ መቆረጥ አለበት እኮ ነው የተባለው አንተ ሌብነትን አውግዝ ሌባንም ሁክም ስጥ لا اله الا الله ረይና እንተ እንጃ እኔ ምን አይነት አቂዳ ይዛችሁ እንደምትኖሩ አላውቅም እንደው ትናንትና አዳልጦት ብዙ ገደል የገባ እኮ ነው يجب عليكم ان تتوبوا الى الله ወደ አላህ ተመለሱ من اخيكم المشفق لكم المشفق بكم የሚያዝንላችሁ ወንድማችሁ ይሄን ይያልኳችሁ ያለው ባረከላሁ ፊኩም هداكم الله طريقة الحق الله ይምራችሁ ቀጥተኛውን ጎዳና ይሄ የያዛችሁት መንገድ ግን ላቅድሚያ ተለተውሂድ ወላ ኢኽዋን ምትባል ሁለቱም አንጃ የተበላሸ ቃዒዳ ነው ያለ እኔ ኢልያስን ሰሚ የሆነች እንትን ቀብርን በተመለከተ ባዶ ቦታ ላይ መቅበር እቤት ውስጥ መቅበር ቤተ ቀብር ላይ መስራት መስጊድ መስራት ያ ሰውየውን ሁክም አትናገርም ስለ ሰውየው ሁኔታ አትናገርም ይሄን ምን ተነግረናል ለስንቱ ያውቀዋል ምን ይሄን ነገር ካልነገርክ ምን ፋይዳ ያለው እንደነዚህ አይነቱን እየተባበርክ እየሸኘህ ወይ የሚሸኙ ሰዎች ጋር አብረህ እየተጎማለልክ አንዳንዱ አወገዘ ተብሎ ካወገዘ ማንን ማለት ነው እኮ ፋፍራም ቃልቻ እኮ ነው ይመጣል ጺማም ማለት ነው ሸው መርገነቴ እንደዚህ እሳቸው ደህና ሰው ነበሩ ምን ሰጥ ሙሽሪክ ናቸው والله ሙሽሪክ ነው እንደው ምንም አይነት ጥርጣሬ የሌለ ቀዳማዊ ሙፍቲ የሽርካን 100 አይነት ሽርክ እየሰራ ካሰለምከው ማንን ነው የምታከፍረው አንተ የፖለቲካ ንግግር አትናገር ይያልኩ ነው አላህን ፍራ አንተ ቃልቻው ራሱ አላህን ፍራ ዑመር ገነቴ ከሱ በላይ አይደለም ዑመር ኮምበልሻ ከዑመር ገነቴ በላይ አይደለም ጸባጫሪነቱ ካልሆነ በስተቀር እንጂ ለዚህ ነው في بعض الامر ልንገርህ አህባሽ ኩፋሮች ናቸው ሙሽሪኮች ናቸው እናቃለን ጥርዳል ወተንዮች ናቸው እናቃለን ግን ጀግኖች ናቸው በያዙት ነገር ላይ እኛን አሁን ያከፍሩናል በቃ ካፊር ናቸው ነው የሚሉት ሙጀሲማ ናቸው ካፊር ናቸው ኩፍር ብለው ካሉ ኩፍር ላይ የወደቀን በተለይ በትልቁ ኩፍር ላይ ትልቁ ሽርክ ላይ የወደቀን ካፊር ማለታቸው ትክክል ናቸው ይሄ ግን እኛ የምንከራከራቸው ለምን ካፊር ትሉናላችሁ አይደለም ኩፍረቱ ግን ክፍረት ነው ወይ ነው የኛ ጥያቄ
ግን ኩፍር ነው ካሉና ካመኑበት ማክፈራቸው ትክክል ነው። መጀመሪያ ግን ኩፍር አይደለም እኛ ወደቅንበት ነው የምንላቸው። እናንተ እኮ ሽርክ ነው ትሏቸዋላችሁ፣ የሽርክ አይነት ታነባላችሁ፣ ላላት ለመናት ለሁበል የወረደን አንቀጽ ታነቡባቸዋላችሁ። ነገር ግን ላትና መናትን ያመለኩትን ሰዎች ሁክም ግን አሰጧቸው። ይሄ እኮ ጫወታ እኮ ነው፣ አኩኩሉ እኮ ነው፣ የሌለ እኮ ነው። ይሄ ማስፈራሪያ ዝም ብሎ አየር ላይ ያለ ማስፈራሪያ ወይንም ደግሞ ዝንጀሮ ለመጠበቅ ያለ ገጠር ላይ እያለሁ ማቀው ዝንጀሮ መጠበቂያ ካፖርት ታለብሰዋለህ የሆነውን እንጨት ሰው ይመስላታል ጦጣ አየት እያደረገች ኬፕ ታርግበታለህ ከፈለክ። እንደዚህ አይነት ማስፈራሪያ ነው፣ ማስፈራርቾ ይሉታል። የናንተ አቂዳ ማስፈራርቾ ነው። ሽርክ የሚሰራን ሙሽሪክን ነው ማስፈራርቾ ነው። መሬት ላይ አታወርዱትም። የአፍሪካ ህገ መንግስት ነው የምላችሁም ለዚህ ነው። የአፍሪካ ህግ መሬት ላይ አይወርድም። ጽሁፉ አየር ላይ ሌላ ነው፣ የሚናገረው መንግስት ፓርላማ ላይ የሚያወራው ሌላ ነው፣ መሬት ላይ የሚሰራው ሌላ ነው። አምባገነኖች እንደዚህ ነበር ሲያደርጉ የነበረው ያየነ ተመለከተ ነው። የናንተ ሸሪዓ አያያዛችሁ ሀከዳ ይሄ ነው። አበላሻችሁት፣ ብዙዎች ላይ አበላሻችሁት። ታው ብያለሁ። بهذا القدر يكتفي. السلام عليكم ورحمة الله وبركاته.